ሆኖ ወደዚህ ዓለም መጥቶ የሚሰራውን ስራ ሰርቶ ለኛ አብነት የሚሆነውን ነገሮች ሁሉ ሰርቶ ወደዚህ ዓለም መጥቶ እርቅን ከፍጥረቱ ጋራ ለመታረቅ ተወለደ ወይንም ተጠመቀ ወደዚህ ዓለም መጥቶ ማለት ነው። ሶስተኛው ባህሪያትን ለማክበር ተወለደ። የሰው ባህሪው ዝቅ ያለ ነበረ። እንደሚታወቀው ባህሪያትን ለማክበር አላለሊሁም ዘር አብርሃም ከአብርሃም ዘር ነው የተወለደው ክርስቶስ። የመላእክትን ባህሪ ጥሶ የሰውን የወደቀውን የወረደውን የጎሰቆለውን ዝቅ ያለውን ባህሪ ያንን ሊዋሃድ ወደዚህ ሊወለድ ተወለደ ማለት ወደዚህ ዓለም መጣ ማለት ነው። አስተውሉ። ባህሪ መላእክትን ትቶ ባህሪ የሰብን ገንዘብ ማድረግ ይሄ ትልቅ ነገር ነው። ከመላእክት ባህሪ ይልቅ የኛም ባህሪ ዝቅተኛውን የተወረደውን አምላካችን መድኃኒታችን ኢየሱስ ክርስቶስ የተዋረደውን ለማክበር ተወልደዋል ማለት ነው። አራተኛው ምስጢረ ሥላሴን ለመግለጥ ተወለደ ተጠመቀ። እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ አንድነቱ ሶስትነቱ የታወቀው ከድንግል ማርያም ከተወለደ በኋላ ነው። አልቦ ዛይመሮሙ ለስሉስ ቅዱስ እምድኅረ ተሰጎ ወልድ ዋሕድ እምቅድስት እሙ ይላል ሊቁ ሐዋርያው ሲናገር በሃይማኖተ አበው ላይ ከቅድስት ድንግል ማርያም ሲወለድ አንድነቱ ሶስትነቱ ተገለጠ ይለናል። ይሄንን ለመግለጽ ክርስቶስ ወደዚህ ዓለም ሲወለድ ተገለጠ፣ በጥምቀት ተገለጠ። በእነዚህ ምስጢረ ሥላሴን ለመግለጥ አራተኛው ተወልዷል ማለት ነው። አምስተኛው የዲያብሎስን ስራ ሊያፈርስ እንደሚታወቀው ዲያብሎስ ሁለት ነገሮችን ተቆራኝቶ በዚህ ዓለም ላይ ይኖር ነበረ። ስጋትን በመቃብር ነፍሳትን በሲኦል ተቆራኝቶ ይኖር ነበረ። እሱ የመከረባቸውን ስጋና ነፍስን ተዋህዶ የሰው ልጅ ነፃ ለማድረግ ወደዚህ ዓለም መጥቶ ተወለደ ተጠመቀ። ምክንያቱም ምን ብሎ መክሮ ነበረ? ዲያብሎስ ስጋትን በመቃብር ተቆራኝቼ እኖራለሁ፣ ነፍሳትን በሲኦል እቆራኛለሁ፣ ማንም የሚከለክለኝ የለም ብሎ ነበረ። ክርስቶስ ግን ሲጸነስ ጀምሮ አጋንንት ጣዖታቸው ወርቀዋል፣ ተሰባብረዋል፣ አጋንንት ርደዋል፣ ተንቀጥቅጠዋል። በቤተልሔም በተወለደ ሰዓት እንደምናውቀው በቤተልሔም ክርስቶስ ሲወለድ ዲያብሎስ ተንቀጥቅጧል፣ አጋንንት ያደሩባቸው ጣዖታት ተሰባብረዋል። እኛ በጣዖቱ ላይ ማደር አቃተን፣ ጣዖታቱን ተሰባበሩ ብለው ለዲያብሎስ ነግረውታል። ዲያብሎስ ግን ቀድሞ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት ሲናገር ሰምቼ በኩላብ አሰቅዬ በመጋዝ አስተርትሬ አስገድየው ነበረ በምላሴ አድሬ። ደግሞ ዛሬ ያወለዳለው ያለው ተወልዶ እንደሆነ ወዮ ለእናንተ ወዮ ለእናንተ ወዮ ለኔ ወዮ ለእናንተ ብሎ አራት ጾርተ መንበር በአራቱ ማዕዘን የሚሸከሙት ነበሩ። እነዚያን ተሸከሙኝ ውሰዱ ብሎ ወሰዱት። በዚያን ሰዓት በቤተልሔም አንጻር ሲደርስ መላእክት ሐፀ እሳትና ኩናተ እሳት የእሳት ፍላጻ ጦር እየወረወሩ የማያስቀርቡት ሆነ። ግና ዛሬ የኔ አጥፊና የእናንተ አጥፊ ተወለደ ብሎ በሄሮድስ ዳግም ይልክበታል። ሄሮድስም እንደዚሁ ያንን ሁሉ ሕፃናት አስፈጅቷል። ምክንያቱም መንግስት ይወሰዳል፣ ስልጣኔ ይወሰዳል ማለት የምድርና የሰማይ ንጉስ የነገስታት ንጉስ የአማልክት አምላክ መሆኑን ያልተረዳ ትንሽ አእምሮ የነበረ ማለት ነው። በአእምሮ የወረደ በሆዱ ብቻ የሚያስብ በአእምሮ የማያስብ ነበረ ሄሮድስ። በሰራዊቱ የሚመካ በእግዚአብሔር የማይመካ ነበረ እና ከዚያ በኋላ ሕፃናትን እንደዚሁ ለማሳደድ ሞከረ። ነገር ግን በጥበብ መለሰና ሁሉንም ሰበሰበ በጥቅማ ጥቅም የእግዚአብሔር ልጆች። ምክንያቱም እግዚአብሔር መያዝ ነው እንጂ ጥቅማ ጥቅም አያዋጣም። ብዙዎች እንለብስበታለን፣ ጉርስ ቀለብ እናገኝበታለን ብለው በዚህ ሴራ ውስጥ ዲያብሎስ ይሄንን አድርጎ ብዙ ሕፃናትን አስፈጀ። ነገር ግን እግዚአብሔር አድኗል ማለት ነው። ያዳነው እነ ናትናኤልን ስንመለከት በዕፀ በለስ ስር ነበሩ፣ ሌሎችም ድነዋል። ክርስቶስም እንደዚሁ ተሰዶ ሄደዋል። ለመሰደድ ለመጠመቅ በዚህ ተወለደ ማለት ነው። የዲያብሎስን ሴራ ሊያፈርስ ማለት ነው። ከምንም በላይ ይሄ ሲሆን
ስድስተኛው ደግሞ ሰይጣን የቀማንን ተላና ደስታ። የሰው ልጅ 5500 ዘመን ተላ ደስታ ተነጥቆ ነበረ። ምንም ጽድቅ ቢሰራ ደስ አይለውም። በጨለማ ውስጥ ነው ያለው። በመጋረጃ ጨለማ ውስጥ ነው ያለው። አስተውሉ። ዲያብሎስ ይህንን የመከረባቸውን ነው ያጠፋው። ክርስቶስ ተወልዶ ማለት ነው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ አገልጋይ ነው ወይንም ባሪያ ነው። ሔዋን የዲያብሎስ አገልጋይ ናት ወይንም ባሪያ ናት፣ ተገዥ ናት፣ ነፃነት የላትም ተብሎ አዋጅ የታወጀባት ያንን ያፈረሰ። አስተውሉ። ይህንን ሰጡ አዳምና ሔዋን መከራው የሚቀልላቸው መስሏቸው፣ ነገር ግን አልቀለለም። እሱም እንዲህ አለ፣ እንደው በብራና ብጽፈው ይደመሰሳል፣ በእንጨት ላይም ብጽፈው ይበሰብሳል፣ በብረት ላይ ብጽፈው ብረቱ ይዝጋል። ስለዚህ ሁለት እብነ ሩካቤ በከበረ ድንጋይ በማይበሰብስ በአለ በሚባል በሀገሩ ላይ በከበረ ድንጋይ ሁለቱን የዕዳ ደብዳቤ ጽፎ ነበረ። ያን የዕዳ ደብዳቤ የተደመሰሰው አንዱ በዮርዳኖስ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦልም የጣለውን በአካለ ነፍስ በዕለተ ዓርብ ወርዶ አጥፍቶልናል። ይህንን ለማጥፋት ነው የተወለደው። እግዚአብሔርን አመስግኑት እግዚአብሔር ልጆች። ይሄ ሲሆን ስድስተኛው፣ ሰባተኛው ደግሞ የገባውን ቃል ኪዳን ቃል ኪዳን ለአዳም ገብቶልን ነበረ። በዚያ ውስጥ እያለ ሱባኤ ገብቷል። ነገር ግን በዚያ ውስጥ ብዙ ሱባኤ ሲይዝ ብዙ ፈተና አጋጥሞታል። ያንን 35 ቀን ሙሉ እንደ ሰይፍ የሚቆራርጥና ያ ቀዝቃዛ ውሃ ውስጥ በረዶ የሆነ ውስጥ እዚያ ውስጥ እየጸለየ እያለ 5 ቀን ሲቀረው ውጣ ብሎ ነጥቆ ያስወጣው ቀድሞ ከገነት በኋላም ደግሞ ከባህሩ ሱባኤ እንዳይታረቅ ያደረገው የዲያብሎስን ሴራ ሊያፈርስ ክርስቶስ ተወለደ፣ ተጠመቀ። የገባውን ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳኑን ለመፈጸም ተወልዷል ማለት ነው። ሰባተኛው። ስምንተኛው የነቢያትን የተስፋ አበውን ትንቢት ለመፈጸም ነው። ነቢያት እንደሚታወቀው ስለ ክርስቶስ መወለድ ብዙ ትንቢቶችን ተናግረዋል። በመሰረቱ ክርስቶስ የነቢያት መሸጋገሪያ ሆነዋል። ነቢያት ከተናገሩት በስተቀር ክርስቶስ ምንም ያደረገው ነገር የለም። አብዛኛው በነቢያት በአበው የተነገረውን ቃል ወደዚህ ዓለም መጥቶ ፈጽሟል ማለት ነው። ነቢያት ማለት ኃላፊያትንና መጻእያትን የሚያውቁ ናቸው። ከኋላ ያለውን ዓለም ከተፈጠረ ጀምሮ እስከነሱ ያለውን ዓለም እስከሚያልቅ እስከ ዕለተ ምጽአት ድረስ ያለውን የሚናገሩ ናቸው። ዕለቱን አይተው ዕለቱን፣ ምክንያቱም ክርስቶስ ከሰማይ ሰማያት ሲወርድ ዕለቱን እያዩ መውረዱን ይናገራሉ። ዕለቱን እያዩ እነ ኢሳይያስ መጸነሱን ይናገራሉ። ዕለቱን መጠመቁን እያዩ በዮርዳኖስ ላይ በአምሳለ ርግብ ሲወርድ አብ ልጄ ነው የምወደው ሲል ሲመሰክር እያዩ ዕለቱን ይመሰክራሉ። ምክንያቱም የሚገድባቸው ነገር የለም። በትንቢት መነጽር በመንፈስ ቅዱስ መነጽር ያዩት ነበረ። ዕለቱን ዮርዳኖስ ነቢዩ ኢሳይያስ እንደተናገረው ቃለ ዓዋዲ ዘይሰብክ በገዳም፣ እነሆ ቃለ ዓዋዲው ዮሐንስ እየሰበከ በገዳም በምድረ በዳ መጣ እያለ ኢሳይያስ ይናገር ነበረ። ስለ ክርስቶስ መንገድ ሲጠርግ፣ ስለ ክርስቶስ ሲያስተካክል፣ እውነተኛውን መንገድ ጠራጊ እንደሆነ ስለሱ ሲያጠምቅ፣ ስለሱ ሲናገር ኢሳይያስ ዕለቱን ዮሐንስን ተመልክቶታል። በዮርዳኖስ አካባቢ ሲያስተምር፣ በዮርዳኖስ ሲያጠምቅ እና ዕለቱን የሚታያቸው ናቸው ነቢያት ማለት ነው። እና ይህንን ለማድረግ የነቢያትን ቃል ለመፈጸም ነው። ይህንን ስምንተኛው ማለት ነው። ዘጠነኛው ደግሞ ልንሰራው የሚገባውን ስራ ለመስራት ልንሰራው የሚገባውን ስራ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ዘንበለ ኃጢአት ባሕቲታ ከኃጢአት በስተቀር ሁሉን ነገር አድርጓል። ተርቧል፣ ተጠምቷል፣ ተገርፏል፣ ተሰዷል፣ ተሰድቧል። በቀራንዮ ላይ በዕፀ መስቀል ላይ ውለዋል። ጽዋትወ መከራ ተቀብለዋል። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሲናገር ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ ያለው፣ እኔ ክርስቶስን እንድመስለው እናንተ ክርስቶስ እኔን ምሰሉ፣ እንደ ክርስቶስ ምሰሉ። ክርስቶስን መምሰል ምን ማለት ነው? መሰደድ ክርስቶስን መምሰል ነው።
መራብ ክርስቶስን መምሰል ነው። መጠማት ክርስቶስን መምሰል ነው። መሰደብ ክርስቶስን መምሰል ነው። ጸዋቶ መከራ መቀበል በተለያየ በአራቱ አቅጣጫ መቀበሉ በጥቅሉ ክርስቶስን መምሰል የክርስቶስን ስራ ልንሰራ የሚገባንን ለማስረዳት ለሰው አብነት ለመሆን ክርስቶስ ተወልዷል ማለት ነው። አስረኛው የመጨረሻው ምሉዕነቱን ለመግለጽ ማለት ምን ማለት ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሳለ መላእክት ያመሰግኑን ነበር ቅዱስ ቅዱስ እያሉ በመንበረ ጸባዖቱም በዙፋኑ ላይ ሆኖ ያመሰግኑት ነበረ። ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ድምፀ መላእክት ይላል። ድንግል ራሷን ዘንበል አድርጋ የመላእክት ምስጋና መላእክት ሲያመሰግኑት በጽርሐ አርያም በመንበረ ጸባዖት የሚመሰገነው ምስጋና በማህፀኗ ውስጥ ላለው ሲሰግዱ መላእክትን ድንግል ማርያም ታደምጥ ነበረ፣ በልቧም ትጠብቀው ነበረ ይላል። ምሉዕነቱ ደግሞ እንዴት ነው? በዓለሙ የመላ ሲሆን በድንግል ማርያም ማህፀን መወሰን ምሉ ሲሆን ውሱን መሆኑ ሰማይና ምድርን ከነግሱ ከነሰራዊቱ ይዞ በድንግል ማርያም ማህፀን ያደረ ነው ክርስቶስ። አስተውሉ። ለዚህም ነው አንቺ የረቀቅሽ ከተማ ነሽ ብሎ ነቢዩ ታላቁ ቅዱስ ኤፍሬም የሚያመሰግናት ማለት ነው። ድንግል ማርያምን ከተማ ይላታል። 9 ወር ከ5 ቀን እሷን ማህፀኗን ከተማ አድርጎ ኖሮባታል። ከተመረጡት በላይ ከተማ ከመንበረ ጸባዖት ካሉ ከተማዎች ይልቅ የድንግል ማርያም ከተማነት ያስደንቃል። አስተውሉ። ለዚህም ነው ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ ይበልጣል የተባለው። ምክንያቱም ባህሪው ከፍ ያለ ሲሆን ለወግ ዝቅ አድርጎ በመንጸፈ ደን መውደቃችንን በእግረ አጋንንት መጠቅጠቃችን አይቶ የሰው ልጅ በጨለማ ውስጥ እንዳለ አይቶ በስቃይ ውስጥ እንዳለ አይቶ በዚህ አይነት ክርስቶስ ወደዚህ ዓለም መጥቶ ተወልዷል ማለት ነው። ለዚህም ሐዋርያው ሲናገር ቅዱስ ጳውሎስ በገላትያ ላይ ወደ ርዕሴ ስመለስ ወአንትሙሰ እለ ተጠመቅሙ በክርስቶስ ክርስቶስሃ ለበስክሙ፣ እናንተ የተጠመቃችሁ ክርስቶስን ለብሳችኋል ብሎ 3:27 ላይ ሲናገር የነበረው። የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች ዛሬ ላይ የተጠመቅንበትን ቀን እያሰብን የምናከብርበት ነው። ይሄ ጥምቀት ከምንም በላይ ከክርስቶስ ጋር ህብረት አንድነት የሚያደርገን ነው። ምክንያቱም ከክርስቶስ ጋር ህብረት የሚያደርገን ሊቁ ሲናገር እንዲህ ይላል፣ በልደቱ ተወለድነ ወበጥምቀቱ ተጠመቅነ ኢየሱስ ክርስቶስ ሀበ አቡሁ አቅረበነ ይላል። በመወለዱ ተወለድን፣ በመጠመቁም ተጠመቅን፣ ወደ ባህሪ አባቶ ወደ አብና ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ አቀረበን እያለ ቅዱስ ያሬድ በድርሰቱ ላይ ሲያመሰግን ነበረ። በልደቱ ተወለድን፣ በጥምቀቱም ተጠመቅን። ክርስቶስ እንደተወለደ እኛም ተወለድን፣ በጥምቀቱም ተጠመቅን ማለት የእኛም ባህሪ ይህን የያዘ ወደ ክርስቶስም የቀረብንበት ማለት ነው እና ከምንም በላይ የውሃ መጠመቃችን የእግዚአብሔር ልጆች ከክርስቶስ ጋር አንድ ህብረት የሚያደርገን እሱ ነው። ያልተጠመቀና ያላመነ ቅዱስ ሥጋውንና ክቡር ደሙን ያልተቀበለ ከክርስቶስ ጋር ህብረት ሊኖረው አይችልም። በአራት ነጥብ። ለምን? ምክንያቱም ሰው ሲጠመቅ ቅዱስ ሥጋውን ይቀበላል። ካደገም በኋላ በአእምሮ እየጎለመሰም እስከሚሄድ ድረስ ሥጋውን እየተቀበለ ሄዳ እስከ እርጅናው እስከ መቃብር እስከሚገባበት ድረስ ማለት ነው እና እንደው አይደለም ብዙዎች የክርስቶስን ጥምቀት ምክንያት ሳይሆን አማናዊ የሆነው ጥምቀት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ከክርስቶስ ጋር ህብረት የምናገኝበት ነው። እንዲህ ይላል ታላቁ አንዱ የገለጸለት ወንዝ ያውሩ በጹ ሀበ ማይ ወይቤሎ ውእቱ ህጽው ነዋ ማይ በማይ ይላል። እንዲህ ይለናል ይከልአኒ ተጠምቆ ይላል ግብረ ሐዋርያት 8 ላይ ቁጥር 36 ላይ ስንመለከት እንደው በውሃ እንዳልጠመቅ የሚከለክለኝ ማን ነው? ጃንደረባው ነው። አስተውሉ። በውሃው እንዳልጠመቅ ከክርስቶስ ጋር ህብረት እንዳይኖረኝ ከመላእክት ጋር ህብረት እንዳይኖረኝ የሚያደርገኝ እንዳልጠመቅ የሚከለክለኝ ማን ነው? በውሃ እጠመቃለሁ ከክርስቶስ ጋር ህብረት ይኖረኛል ብሎ ይሄ ታላቅ ጃንደረባ ከምንም በላይ
ተመራምሮና ያን መጽሐፍ እያነበበ የሚያስረዳኝ የለም እያለ በባህር ላይ እያለ ከክርስቶስ ጋር ለመኖር እጠመቃለሁ እያለ ነበር። ጥምቀት ከሌለን ምንም ነገር ሊኖርን አይችልም። በአራት ነጥብ። ምክንያቱም አይተናል። ቆርኔሌዎስን ስንመለከት በምዕራፍ 10 ግብረ ሐዋርያት ላይ ይመጸውታል፣ ይጸልያል፣ ይሰጣል። ነገር ግን ምጽዋትና ጸሎቱ መልካም ነው። አቲ ተርፈተከ፣ ነገር ግን አንዲት ነገር ቀርታለች፣ እሷም ጥምቀት ናት። የእግዚአብሔር ልጆች አስተውሉ። ጥምቀት ስንጠመቅ መንፈስ ቅዱስ ያድርብናል። የሚያራቅቅ መንፈስ ቅዱስ፣ አይምሮን የሚያሰፋ መንፈስ ቅዱስ ይሰጠናል። በልሳነ ሥጋ ያናግረናል፣ በልሳነ ነፍስ ደግሞ ምስጢር ያስተረጉመናል። ስንጠመቅ ይህ ሁሉ ጥምቀት ነው ማለት ነው። እንደሚታወቀው የሰው ልጅ የሚጠመቀው በ40ና በ80 ቀን ነው። ምክንያቱም ይሄ ምሳሌ አለው፣ እንደው አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ከፈጠረ በኋላ ኤዶም በምትባለው ገነት ላይ ያቺ ውብ የሆነች የሰላም ሀገር፣ የሰላም ከተማ፣ የፍቅር ከተማ፣ የመረጋጋት ከተማ፣ ጭቅጭቅ የሌለባት፣ መጋፋት የሌለባት፣ ዛቻ የሌለባት፣ ዘረኝነት የሌለባት ያቺ ንጹህ ኤዶም ገነት የምትባለው አዳም በተፈጠረ በ40ኛው ቀን ነው የገባው። እንደሚታወቀው አዳም የተገባው ገነት በ40ኛው ቀን የተፈጠረው በዕለተ ዓርብ ነው። የገባበት ደግሞ ዛሬ ማክሰኞ ቀን ነው። አስተውሉ ክርስቲያኖች፣ ማክሰኞ ቀን በዛሬው ዕለት ዛሬ ትልቅ ቀን ነው። ምክንያቱም 41 ቅዳሜ 2 እሑድ 3 ሰኞ 4 ማክሰኞ 5 በአምስተኛው ቀን እንደዚሁ ገብቷል ማለት ነው ወደ ገነት በዕለተ ሰሉስ ማለት ነው። በዕለተ ሰሉስ የገባበት ቀን ነው አዳም። ዛሬም ክርስቶስ በዕለተ ሰሉስ እንደሚታወቀው ውሃውን ወይን ያደረገበት ቀን ነው። ውሃውን ወይን ያደረገበት ቀን ክርስቶስ እና ከምንም በላይ እኛ ስንጠምቅ ከክርስቶስ ጋር ህብረት ይኖረናል፣ አንድነት ይኖራል ማለት ነው እና ከምንም በላይ ደግሞ ብዙ ነቢያት ስለ ጥምቀት ሲናገሩ ነበረ። ከርኩሰት እንደሚያነጻ እንዲህ ይላል፣ ወነጽሐክሙ በማይ ንጹህ ወትነጽሑ እምኩሉ ርኩስክሙ ወኢትመ እምኩሉ ጣዖትክሙ ወእሁበክሙ መንፈሰ ልደተ ይላል። ሕዝቅኤል ሲናገር እንዲህ ነው ያለው። በምዕራፍ 36 ላይ ቁጥር 25 ላይ ስንመለከት ጥሩንም ውሃ የነጻን ውሃ እረጭባቸዋለሁ ከርኩሰታችሁም ከኃጢአታችሁም ትነጻላችሁ እያለ ሕዝቅኤል በትንቢቱ እየተመለከተ ነበረ። ንጹሕን ውሃ እረጭባቸዋለሁ አነጻቸውም አለው፣ እናንተም ከርኩሰትና ከጣዖታት ትነጻላችሁ፣ ንጹሕም ትሆናላችሁ፣ ሀብተ ልደትንም ታገኛላችሁ ተብሏል። ሀብተ ልደትን እናገኛለን። የመንፈስ ቅዱስን ልደት በእኛ ላይ ያድርብናል። መንፈስ ቅዱስ ምንጊዜም ቢሆን የሰው ልጅ ካልካደው በስተቀር ምንም ኃጢአት ቢሰራ መንፈስ ቅዱስ አይለየውም። ፈጽሞ ግን ሲከዳው መንፈስ ቅዱስ ይርቃል ማለት ነው፣ ከሱ ይወገዳል ማለት ነው። እንደ አንድ ባህታዊ እንዳየነው ማለት ነው ታሪክ። አንድ ባህታዊ ከምንም በላይ በሌላ ነገር ተጠመዱና እንደው ከብህትውና ቆብህንም አውልቀህ ከዚያም ደግሞ ክርስቶስንም ክደ ከዚያ በኋላ ያሰብከውን እሰጥሃለሁ አለው። ከዚያ በኋላ አይ ቆቤን እንኳን ላውልቀው እችላለሁ አለና አወለቀ። ከዚያ ክርስቶስን ካድ አለው። አልክድም አለ። ከዛ መንፈስ ቅዱስ ራቅ ብሎ 40 ክንድ ይጠብቀዋል። መጨረሻ ላይ ያ አይምሮ ተመለሰለት። አየው ለ40 ክንድ ያህል እንደራቀው አሁን ብክደው ኖሮ ጨርሶ እንደሚሄድ ብሎ ያ ባህታዊ ተረድቷል ማለት። በዚህ ባህታዊ መንፈስ ቅዱስ ተረጋግጧል በ4 ነጥብ ማለት ነው። እና በነቢያት የተነገረ ነው። እንደዚሁ ታላቁ ሲናገር ነቢዩ ሚክያስም እንዲህ ይለናል፣ ይትመየጠነ ወይሳለነ ወያሰጥሞን ውስተ ቀላዔ ባሕር ይላል። እሱም ወደኛ ይመለሳል ይቅርም ይለናል፣
ኃጢአታችንንም ወደ ጥልቅ ባህር ይጥልልናል ያጠፋልናል ብሎ ሚክያስ ሲናገር ነበረ። ምዕራፍ 7 ቁጥር 19 ላይ በትንቢት ሲናገር ነበር። ኃጢአታችንን ያስተሰርይልናል ይቅርም ይለናል ወደኛም ይመለሳል ብሎ በትንቢቱ ገና ስለ ጥምቀት ሲናገር ነበር። ይሄ ታላቅ ነቢይ ማለት ነው። ነቢያት እንግዲህ ኃጢአተኛ መላው ኃጢአተኛ እንደሆነ እያዩ በዚያ ደግሞ በውሃው እንደሚነጹ ነው። አስተውሉ ክርስቲያኖች። እኛ ከምንም በላይ ክርስቶስ አስተውሉ በአራቱ ማዕዘን በሚገኘው በውሃ ነው ያጠመቀን። ምክንያቱም በማር አጥምቆ ቢሆን በጠጅ አጥምቆ ቢሆን ሰው ሊያገኘው አይችልም፣ ድሃ ሊያገኘው አይችልም። ባለጸጋ ብቻ ነበር የሚጠመቅበት። በአራቱ ማዕዘን የሚገኝ አድርጎታል ማለት ነው። ውሃ እንደሚታወቀው ያነጻል። ውሃ እንደሚታወቀው ጽን ይሰጣል። እንደዚሁ ለማንጻት በውሃ አጥምቆናል ክርስቶስ ማለት ነው። ውሃ ዘንበል እሳት አንደደ ወዘለመለ ማይ አቁረረ ይላል ሊቁ። ያለ እሳት የነደደ ያለ ውሃም ያለ ዘንበል እሳት አንደደ ወዘንበለ ማይ አብረደ ያለ ውሃም የበረደ ሲናገር ማለት ነው። አስተውሉ ክርስቲያኖች። ከምንም በላይ ክርስቶስ ሲጠመቅ ውሃዎች ሞቀዋል። የሚቀዘቅዘው ውሃ ሞቋል። እሳቱ ሲገባ ለውሃው ተቃራኒ ነው። እሳቱ ውስጥ ግን ውሃው ምንም አላደረገው። ውሃውም ደግሞ ሊያጠፋው አልቻለም እሳቱን። አስተውሉ። መለኮተ እሳት ወደ ውስጥ ሲገባ ክርስቶስ ከባህር ውስጥ ሲገባ በዚያ ውስጥ ሊጠመቅ የቻለው በ30 ዓመቱ እንደሚታወቀው በ30 ዓመት የተፈጠረ የአዳም ልጅነት ያ ጎልማሳ የነበረው ያ ተላ ደስታ ሲያደርግ የነበረው 7 ዓመት ከ2 ወር ከ17 ቀን የነበረባትን ገነት ያስለቀቀውን ያንን ለመመለስ ነው። እሺ ኢዮኤል ፍጹም የሚባል ሕፃን ልጅ ስለጠፋ እናቱ ትውነቱ ይፈልጉታል፣ ወደዚህ አምጡላቸው እና ከምንም በላይ ክርስቶስ ወደዚህ ዓለም መጥቶ የኔና የናንተን ጥምቀት ለመባረክ ነው። አጥመቆ ዮሐንስ ለሊሁ ለኢየሱስ ወገሰሶ እንተ ይትገሰስ ርእሶ ተቀደሰት ማይ ፈሉ ማያት ይላል ሊቁ ሲናገር። ዮሐንስ ባጠመቀው ሰዓት ኢየሱስን የማይገሰሰው የማይዳሰሰውን ማንም ሊዳሰሰው የማይችለውን አስተውሉ ክርስቶስ ሲጠመቅ። ምክንያቱም ዮሐንስ ሲያጠምቀው እንዴት ይሆናል ብሎ ነበረ ቅዱስ ዮሐንስ። እኔ አንተም ማጥመቅ አይሆንልኝም ብሎ ነበረ። አይደለም፣ እኔ ልዕልናዬ ሲነገር አንተም ትሕትና፣ እኔ ትሕትና ሲነገር ይኖራል። የኔ ትሕትና ያንተ ደግሞ ልዕልናህ። ምክንያቱም ባሪያ ጌታውን ሲያጠምቅ ሲነገር ይኖራል ሁለቱ ነገሮች ብሎ ይህንን አስረድቶታል ማለት ነው። አንደኛ ክርስቶስ ወደሱ ሄዶ መጠመቁ ለአብነት ነው። ዛሬ ክርስቶስ ቅዱስ ዮሐንስን አጥምቀኝ ብሎት ቢሆን ቅዱስ ዮሐንስ እኮ ክርስቶስ ወዳለበት ቦታ ሄዶ ነው ያጠመቀው እንጂ ባሉ ነበር የዛሬ ካህናትም ሆነ ሌሎችም ሆነ ማለት ነው። ማንኛውም ባለጸጋም ቢሆን የንጉሥ ልጅም ቢሆን የነገስታት ልጅም ቢሆን ቀጥታ ቤተ መቅደስ ውስጥ ሄዶ እንደሚጠመቅ ነው የሚያስቀምጠው። እዚህ ላይ አስተውሉ። ክርስቶስ ወደ ዮርዳኖስ ወደ ዮሐንስ የሄደው ማንኛውም ሰው ክርስትና ቤት ውስጥ እንደማይፈጸም ክርስትና ቤት ውስጥ እንደማይደረግ ነው በአራት ነጥብ የሚነግረን። በቤተ መቅደሱ ብቻ መፈጸም እንዳለበት ክርስቶስ እንደሄደ እንደዚሁ አማናዊ ቤተ መቅደስ እንደሄደ እኛም ወደ ቤተ መቅደሱ ሄደ እንድንጠመቅ ነውና ከምንም በላይ ክርስቶስ ሲጠመቅ ውሃዎች ፈልተዋል። አስተውሉ። ውሃ ወደ ኋላ ዘሏል፣ ሸሽቷል። ምክንያቱም የፈጠራቸው ሲጠመቅ እዚያ ውስጥ አስተውሉ። ተራራዎች እንደ ኮርማና እንደ እንቦሳ ዘለዋል። ቅዱስ ዳዊት በመዝሙር 103 ቁጥር 3 ላይ ሲናገር እንደነበረው ባህር ሸሸች፣ ባህር ተናወጸች፣ ተንቀጠቀጠች እያለ ሲዘምር ነበረ። ቅዱስ ዳዊት ተመልክቶ በዮርዳኖስ ላይ ያለውን እንደ ኮርማ ሲዘል
እንደ እንቦሳ ሲዘል ተራራውን እያየ ዘለሉ እያለ ሲዘምር ነበረ፣ ሲያመሰግን ነበረ። ቅዱስ ዳዊት ዕለቱን ክርስቶስ በዮርዳኖስ ሲጠመቅ ባህሩ እንዴት እንደሆነ እያየ ማለት ነው። አስተውሉ። ከምንም በላይ ውሃዎች ፈልተዋል፣ ውሃዎች ተነቃንቀዋል፣ ተናውጸዋል፣ የፈጠራቸውን በማወቅ ማለት ነው። እና ይህንን ሲናገር ነበር ሊቁ ማለት ነው። እና ከምንም በላይ እኛ ዛሬ የተጠመቅነው ጥምቀት የተደመሰሰልንን የምናስብበት ቀን፣ የኃጢአት ድልድይ የተሰበረበት፣ የኃጢአት ግድግዳ የተሰበረበት፣ ያ የኃጢአት ጨለማ የተወገደበት፣ ብርሃን የሆነበት፣ ተራራ የነበረው የፈረሰበት ቀን የምናስብበት ቀን ነው። ወደ ምሰሰለነ መጽሐፈ ዳነ ይላል ታላቁ ቅዱስ ጳውሎስ ሲናገር በቆላሲስ ምዕራፍ 2 ቁጥር 14 ላይ የዕዳ ደብዳቤያችንን ደመሰሰልን፣ ቀደደልን፣ አጠፋልን፣ አቅልጦ አጠፋልን ብሎ ተናግሯል ማለት ነው ሐዋርያው። በሥርዓቱም እንሄድ ዘንድ በሥርዓቱም እንመራ ዘንድ እያለ ሲናገር ነበረ። እንግዲህ ከምንም በላይ ክርስቶስ ይህንን ነገር ለእና ለእናንተ ሰጥቶናል፣ ጥምቀቱን ማለት ነው። መልካም የሆነውን ጥምቀት የዕዳ ደብዳቤ የተቀደደበትን ቀን፣ ምክንያቱም የሰው ልጅ ከመንፈስ ቅዱስና ከውሃ ከሌለ የለም ነው ተነግሯል። ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ በወያ ውስተ መንግሥተ እግዚአብሔር ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ስንመለከት ከውሃና ከመንፈስ ቅዱስ ካልተወለደ ወደ መንግሥተ ሰማያት ሊገባ አይችልም ብሎ ለኒቆዲሞስ ይሄ ቃል ተነግሮታል። የአይሁድ ገዢ የነበረው አለቃ የነበረው ከክርስቶስ እግር ስር ሲማር የነበረው ዝቅ ብሎ በጨለማ እየሄደ ሲማር የነበረው የአይሁድን ስድብና የአይሁድን ሽሙጥ ፈርቶ፣ ምክንያቱም አለቃ ሆኖ እንዴት ይማራል እንዳይሉት፣ ትምህርት አልተካተተለትም እንዳይሉት ሌሊት ላይ እየሄደ በዚያ አካባቢ ይማር ነበረ። በሚማርበት ሰዓት ነው ይሄ ቃል የተነገረው። ምክንያቱም ይህንን ሲነግረው እንዴት ይሆናል? ሁለት ጊዜ እንዴት ይወለዳል? ከማኅፀነ ዮርዳኖስ ከመንፈስ ቅዱስ መወለዱን ሲነግረው አይሆንም እያለ ይከራከር ነበረ። አይሆንም ኒቆዲሞስ፣ በዚህ ውስጥ እኮ ካልተወለድ ከመንፈስ ቅዱስና ከማኅፀነ ዮርዳኖስ ከሌለ ወደ መንግሥተ ሰማያት ልትገባ አትችልም። ምክንያቱም እያስረዳው ነበረ ለኒቆዲሞስ። ኒቆዲሞስ ግን ሊያምን አልቻለም። በኋላ ነፋስ ይነፍሳል፣ ወዴት እንደሚሄድ አታውቀው፣ መንፈስ ቅዱስም ሲያድርብን አናውቀው። ነፋሱ ፊቱ ወዴት እንደሆነ በምዕራቢውም በሰሜኑም በምስራቂውም አይታወቅም። እንዱ ብቻ ሲያውለበልብ እናየዋለን እንጂ ነፋስን ማየት አይቻልም። ይሄ ነው ገጹ፣ ይሄ ነው መልኩ አይባልም። መንፈስ ቅዱስን ሲያድርብን እንደዚሁ ነው። በየትኛው እንደሚያድር በማንኛው ሰው ላይ እንደሚያድር ስለማናውቅ ነው። እና ከምንም በላይ ክርስቶስ የተጠመቀበት የእኛን ኃጢአት ለመደምሰስ ነው። እሱ ኃጢአት ኖሮበት አይደለም። እኛ የተጠመቅነውን ጥምቀት በጥምቀቱ ተጠምቀን ወደ እሱ ወደ መንግሥቱ እንድንገባ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያን ዘመን በዮርዳኖስ አካባቢ እንደተጠመቀ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምራችሁ ስትመለከቱት በሰፊው አለ። አሜሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ከገሊላ ወደ ዮርዳኖስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ሊጠመቅ መጣ ይለናል። በፈለገ ዮርዳኖስ በዮርዳኖስ ወንዝ ዳር በዚያ ወዮሐንስ አበዮ እንዘ ይብል አነ እፈቅድ፣ እኔ አጠምቅህ ዘንድ አይገባኝም እያለ ቅዱስ ዮሐንስ እምቢ አለ። ምክንያቱም አንተን አላጠምቅም፣ አንተን የማጠምቅበት ስልጣን የለኝም፣ አንተ ጌታዬ ነህ፣ አንተ ፈጣሪዬ ነህ እያለ ሲል ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው እጅ ተጠመቀ። አስታውሉ።
አንተኑ ትመጽሐቤ ወደኔ ልትጠመቅ ትመጣ ዘንድ እኔ ምንድነኝ? ቅዱስ ዮሐንስ ትሕትናውን ማስተዋሉ የአሁን ዘመን ሰው ሆኖ ቢሆን አስተዋሉ ምን ይል ይሆን? ብዙዎች የምናያቸው ጉዶች ስላሉ ለእናንተ ቤት ስራውን ሰጥቻለሁ። ዋውሳ ጊዜ ኢየሱስ ወይ ቤሎ ህድግ ምዕረሰ ጥቂት ተው አለው። ምክንያቱም ከመዝ ተላለነ ወይ ደለወነ ለእኛ ይሄ ተላ ደስታ ነው። ተላ ደስታ ይገባል። አንተ ስታጠምቀኝ ለዓለሙ ተላ ደስታ ይሆናል። በዮርዳኖስ የተቀበረው የዕዳ ደብዳቤ ይደመሰሳል፣ ይጠፋል። የደስታ ጥምቀት ነው። በዚህ ውስጥ ያለው የዕዳ ደብዳቤ ይቀደዳል፣ ይደመሰሳል ብሎ ለቅዱስ ዮሐንስ ነግሮታል ማለት ነው። አስተውሉ ክርስቲያኖች። ይህንን ወንዝ አደጎ ወተጠሚቆ ጊዜ ኢየሱስ ሶቢሃ ወፃ እማይ ተርህው ሰማይ። አያችሁ፣ በጥምቀት ክርስቶስ ሲጠመቅ ሰማይ ተከፍቷል። አብ በሰመ ደመና ላይ ሆኖ ዝንቱ ተወልደ ዘአፈቅር ወለቱ ሰመርኩ የምወደውና ለመስዋዕትነት ለተዋህዶ የመረኩት ይህ ነው ብሎ መስክሯል ማለት ነው። ለተዋህዶ የመረኩት ለመስዋዕትነት የመረኩት አስተውሉ፣ ይሄ ነው ብሎ ሲመሰክር ነበር። አብ ያብ መንፈስ ቅዱስን በአምሳለ ርግብ ወርዶ ሲመሰክርልን ነበረ እና ከምንም በላይ ትልቁ ነገር የእግዚአብሔር ልጆች እኛ ሲጠመቅ ክርስቶስ ሰማይ ተከፍቶ የታየበት አብ ስለ ልጁ የመሰከረበት ሶስትነት የተገለጠበት በዮርዳኖስ ወደዚህ ዓለም ተጠምቋል ማለት ነው መጥቶና ከምንም በላይ ዘንቱ ወልደ ዘአፈቅር ዘወቱ ሰመርኩ የወደድኩት የመረኩት እሱ ነው። አሁን እኛ እግዚአብሔር ወዶናል፣ እግዚአብሔር መርጦናል። እግዚአብሔር የመረጠው ይጠመቃል እና ከምንም በላይ ይህን ይመስላል አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ማለት ነው። ወአንትሙሰ ለተጠመቅሙ ክርስቶስ ክርስቶስ ለበስክሙ እናንተ የተጠመቃችሁ ክርስቶስን ለብሳችኋል ይለናል። ይቆየን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ቃል ያሰማልን። ታቦታቱ ወጥተዋል። እልል በሉ ሁላችን። ታቦታቱ በክብር ቆመዋል። የአንቀጸ ምሕረት ቅዱስ ሚካኤልና የመንበረ ልዑል ቅዱስ ማርቆስ ቅዱስ ሚካኤል ታቦታት በፊት ለፊታችን ቆመዋል። እልልታ ያስፈልጋል። እያላችሁ እልልታ ያስፈልጋል። ሁላችሁም እስቲ ሊቃውንቱም ቦታችሁን ያዙ፣ ካህናቱ ቦታችሁን ያዙ። ጭብጨባ ያስፈልጋል። ጭብጨባ ያስፈልጋል። እልል እያልን እያመሰገነ ግሩም ነው። እግዚአብሔር አምላካችን ስሙ የተመሰገነ። ጭብጨባ ያንሳል። ሰዓታችንን ለመጠበቅ ያክል ቀጥታ የምናልፈው ወደ ሊቃውንቱ ዝማሬ ነው። እነዚህ የቅዱስ ያሬድ በረከት ያደረባቸው ሊቃውንት አባቶቻችን የቅዱስ ሚካኤል በረከትና ጸጋ ይበዛላቸው። በዛሬው ዕለት እንግዲህ ከዋዜማው ጀምሮ ሌሊቱ ሙሉ በስብሐተ እግዚአብሔር ነው ያደሩት። በእውነት በዚህ ብርዳማ በሆነው በጃል ሜዳው ሌሊቱ ሙሉ እጅግ ድንቅ የሆነ ምስጋና ለእግዚአብሔር አቅርበዋል። ከምድር አይመስልም፣ የሰማያት ምስጋና ይመስል ምስጋና አቅርበዋል። ለጠመቀው ንጉሥ ለመድኃኔዓለም ለኢየሱስ የአምልኮ ምስጋና እንዲሁም የቅዱስ ሚካኤልን አማላጅነት ሲዘክሩ አድረዋል። አሁን ደግሞ በዚህ በታቦታቱ ፊት ቆመው ለዕለቱ የሚገባውን የተዘጋጀውን የእግዚአብሔርን ቃል ይነግሩናል፣ ይዘምራሉ። አምላካችን እግዚአብሔር እስከ ፍጻሜው ድረስ ከኛ ጋር እንዲሆን ቅዱስ ፈቃዱ ይሁንልን። ወደ ሊቃውንቱ ምስጋና እንዳለን ይህ የመንበረ ልዑል ቅዱስ ማርቆስና ቅዱስ ሚካኤል ቤተክርስቲያን እንዲሁም የአንቀጸ ምሕረት ቅዱስ ሚካኤል ታላቅ ገናና አድባራትና ገዳማት ካቴድራሎች ናቸው። የዕለቱ ተረኛ የሆነው የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን
ዝማሬውን እየመራ ይቀጥላል። ወደ ዝማሬ እናልፋለን። ተሰሃልከ እግዚኦ ምድረከ ተሰሃልከ እግዚኦ ምድረከ ዮም ፍስሓ ኮነ በእንተ ልደቱ ለክርስቶስ ዮም ፍስሓ ኮነ በእንተ ልደቱ ለክርስቶስ ተሰሃልከ እግዚኦ ምድረከ ዮም ፍስሓ ኮነ በእንተ ልደቱ ለክርስቶስ ወበእንተ ጥምቀቱ ሃሌሉያ 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 ሃዲጎ ወተሳተ ነገደ ቆመ ማእከለ ባሕር ገባ ወወፃ በሰላም አዲጎ ተሳ ወተሳተ ነገደ ቆመ ማእከለ
ከለባህር ገአ ወወፃ በሰላም Yeah.
ወተንሳተ ነገደ ወተንሳተ ነገደ ቆመ ማእከለ ባሕር ገባ ቆመ ማእከለ ባሕር ገባ ሀዲጎ ተሳ ወተሳተ ነገድ ቆመ ማእከለ ባሕር ገብአ ሰላም ሀዲጎ ተስዓ ወተስዓተ ነገደ ቆመ ማእከለ ባሕር ገብአ ወወፅአ በሰላም
Ah